ከዛ እዚህ ጋር ፀሐይ ነካውና ሙቀት እንትን አለ። ለዛ ነው ቀለጠ። አልቀለጠም። ያው ፀሐይ ላይ ሆነ። አይፎን 15 ቀለጠ ካልከማ ጀስት እድገት አለ በለኛ፣ ለውጥማ አለ። እሺ ወደ ሐሳባችን ሂድና እኔ ጋር አንተ ጋር እንትናልና ወደ ሐሳባችን ስንሄድ አዳምጠኝ። በያዕቆብ መልእክት ምዕራፍ 2:14 ላይ እንደዚህ የሚል ቃል አለ። ምን ይላል መሰለህ? ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት አለኝ ካለ ስራ ከሌለው ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይላል። እምነቱ ብቻ አያድነውም እያለ ነው። ምን ማዳን እንደሚያድን እየነገረ ነው። ስራ። ከዛስ 24 ላይ ምን ይላል መሰለህ? 24 ላይ እንደዚህ ይላል፣ ሰው በእምነት ብቻ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታውቃላችሁ ይላል። ታንኪዩ ደምረው ይሄ የእግዚአብሔር ቃሉነት ተቀምጦለታል። ደምረው እምነቱን በስራ ማሳየት አለበት። መጽሐፍ ቅዱስ አስቀምጧል እንደዚህ ማድረግ እንዳለበት ማለት ነው። ደምረው ደከመ፣ የእግዚአብሔር ቃል ግን አይሻርም። ተረተኛል። ደምረው ደከመ። ደምረው ስለደከመ አንተ እኮ በቃ ስራ እየሰራ አይደለም ብትለኝ ኖ፣ የእግዚአብሔር ቃል ግን ስራ መስራት እንዳለብኝ እንዳልደከምክማ ቃል ወይ አንዴ አዳምጠኝ። ከዛስ ምን ይላል መሰለ? እዚህ አንደኛ ዮሐንስ ላይ ለእንደነዚህ አይነት ሰዎች ምን ይላል መሰለ? እንደዚህ ብሎ ይናገራል። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሸዋለን፣ እውነትም አናደርግም ይልና ቀጥሎ ነገር ግን ይላል እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ምን ሰዎች እኛ ህብረት አለን ብንል ያዕቆብ መልእክት የተጻፈው እኮ ላላመኑት ነው አይደል እንዴ? አዳምጠኝ። ላመኑት ነው። ላላመኑት እንጂ ላመኑትማ አይደለም። ያመኑትማ እና ያዕቆብ እንደዛ ከሆነ ማን ነው ኢየሱስን አንተ የዳንከው? ኢየሱስን በስራ አግዘው ነው? በፍጹም አልኩህ እኮ። ስለዚህ በስራ ካላገዝከው አንተ ካመንክ በኋላ ነው ስራ የሚል የያዕቆብ መልእክት። ላላመኑት አይደለም፣ ላመኑት ነው። ያውም ለተሰደዱት አይሁዶች፣ አምነው መከራ የደረሰባቸው አይሁዶች ነው ይሄ ቃል የተጻፈላቸው። አሁን እዚህ ጋር አንደኛ ዮሐንስ ኃጢአት የለብንም ብንል ይላል። አየህ፣ ኃጢአት የለብንም ብንል እኔ ልጠይቅህ፣ እሱን ተው። አንድ ዘገብ ማድረግ ቀለል ያለ ነገር አለ። የምናወራው ስለ ጳውሎስ ነው። ጳውሎስን ሕግን የሚያውቅ በስራ የሚኖር ስለ ጳውሎስ አይደለም እያወራን እኔ የምነግርህ ስለ ጳውሎስ ልንገርህ። ጳውሎስ ሕግን የሚያውቅ አይደለም፣ መጽሐፍ ቅዱስ ላይ ሕግን በደንብ የሚያውቅ በሕግ የተነሳ ሕግን እንትን አይሉም ብሎ የሚላቸውን ሰዎች የሚያሳስር የሚያስገድል ፍርድ የሚያሰጥ አልነበረም። ገላትያ ላይ ማንበብ ትችላለህ። ስለዚህ ምንድን ነው ያለው? ሕጉን እንደተጠየፈው ሁላ ነው ጳውሎስ የሚናገረው የገላትያ ሰዎች ላይ። ይህ ምን ያገናኘዋል? በጣም ጥሩ። አንተ በስራ ይጸድቃሉ ያልከኝ ሰው ታዲያ ጳውሎስ በስራው ሰላማዊ በስራ በሕጉ የሚኖር ሰው እንዴት በዛ ስራው ለምን አልጸደቀም? ልክ አይደለም። አሁን አነጋገርህ ትክክል አይደለም። ጳውሎስ በገማልያል አገር ስር ለ14 ዓመት የተማረ በጣም ጃይንት የሆነ ምሁር ነው። ገባ? ደቀ መዛሙርትን ምን የሚል እስከ ሐዋርያ ሥራ ምዕራፍ 8 ድረስ የሚያስገድል ከፈሪሳውያንና ሰዱቃውያን ተቀብሎ የሚያስገድል እንደውም በምን ምክንያት ሲገደል ክርስቶስ ኢየሱስን በመስበካቸው እስጢፋኖስ ሲገደል የዛን ሰዓት ላይ ማለት ነው ጨርቅ ያዥ ነበር ማለት የእስጢፋኖስን ጨርቅ ይዞ ነበር ይላል። ግን መልእክት ተቀብሎ ሰምተኛል። ትእዛዝ ተቀብሎ ጉዞ ጀምሮ ምን ሊያደርግ ሊገላቸው ደቀ መዛሙርቱን የጌታችን የኢየሱስ ክርስቶስ ደቀ መዛሙርቱን ሊገላቸው በሄደበት ሰዓት ጌታ ምዕራፍ 9 ላይ የተኮነ ከምዕራፍ 9
ከቁጥር 9 ጀምሮ ጌታ በብርሃን ተገለጠለት ይላል። ትክክል። ብርሃኑን ሲያይ ወደቀ ይላል። ትክክል። ከዛስ ምን አለው ጌታ? ሳኦል ሳኦል ሆይ ስለምን ታሳደኛለህ? ቴንኪው። አየህ አሁን እዚህ ጋር ሲጠይቀው አንተ ማነህ አለው። ማነህ አንተ አለው። አንተ የምታሳድደኝ ክርስቶስ ነኝ አለው። ከዛስ አያለ ክርስቶስ በማን ውስጥ ሆኖ ነው እየተሰደደ ያለው? በደቀ መዛሙርቱ ሆኖ ነው እየተሰደደ ያለው። ጳውሎስ ከዛ በኋላ ጌታን ምንድን ነው ያለው? እነሱ ስለሰሩ ነው አሁን የምነግርህ። እነዛ ሰዎች ምንድን ነው ሲያደርጉ የነበሩት? ቴንኪው። እነዛ ሰዎች የጌታችን የመድኃኒታችን የኢየሱስ ክርስቶስ አዳኝነትና የኢየሱስ ክርስቶስ በመስቀል ላይ የፈሰሰው ደም ከኃጢአት ሁሉ ንጹሕ አድርጎ የእግዚአብሔር ልጅ ወራሽነትን እንደሚያስገኝ ነው የሚሰብኩት። የሕግ አስተማሪ ልጅ ደም እየመጣልኝ ነው። ተባረክ። አዳምጥኛ። ስሜታዊ አትሁን። አዳምጥኛ። ስሜታዊ አልሆንኩም እንጂ የሚሰብኩ ናቸው፣ የሚሰሩ አይደሉም። የሚሰብኩ ጳውሎስ ደግሞ የፈሪሳውያንና የሰዱቃውያንን ወይም ደግሞ የብሉይ ኪዳን ስርዓትን የሚያስተምር ሰው በሕግ ነው የሚድነው በክርስቶስ ኢየሱስ በማመን አይድንም ብሎ የሚናገር ነበረ። ግን ይህ ሰው ክርስቶስ ኢየሱስ በዛ ብርሃን ካገኘው በኋላ ሁለንተናው ተለወጠ። ምን አደርግልህ ዘንድ ትወዳለህ አለው ራሱ ኢየሱስን። ምን ታደርግ ዘንድ ታውቅ ዘንድ እልክሃለሁ። ወደነ ሐናንያ ገባ። ኖ ሌላ ሰው አታስገባ። ቻው በቃ። ስዩሜ ኧረ ስዩሜ አንተ ዘመድ ነው። ዲያቆን ስዩምን ያስገባው አልፈልግም። እኔ እናንተ ስላየ ነው ማንም የሚመጣው። ስለዚህ አታስገባ በለኛ። ይኸው አሁንም እየጠየቀኝ ነው። በቃ ከፈለገ አብራቸው። ዲያቆን ስዩም አይመችም። የሚጋላት ሰው ነው አይመቸኝም። የሚጋጋት ሰው አይመቸኝም። እኔ የራሴ ዲያቆን ስዩም አይመችም። በቃ እኔ ራሴ ያለኝ ስሜት አለ። እኔ አሁን ከአንተ ጋራ ሳወራ ለብቻ ነው ማውራት የምፈልገው አለ። ዲያቆን ስዩም ለብቻዬ ነው ማውራት የምፈልገው ብለዋል ደሜ። ስለዚህ ሌላ ጊዜ መተን እንጫወታለን። ሌላ ጊዜ የምትፈልገውን ነገር ማድረግ ትችላለህ። እሺ ቀጥል። እኔ ሰው የሆነ ነገር አይቶ የሚያደርግ ሰው አይመቸኝም። ለዛ ነው ኦኬ። እና እፈልገዋለሁ እያለ ነው። ከአንተ ጋር ጸባላችሁ እንዴ? ስዩ ምን ትፈልገኛለህ? እዛ ኑሮውን ፈልግ አባቴ። በላይቭ ና ከፈለግ በላይቭ ግባ። በቃ አሁን ወደ ገደለው እንሂድና ጌታን እሱ ነው እያለኝ ያለ ዮኒዬ። በነገራችን ላይ አርሲ ላይ ከኛ ጋር አብረው የተማሩ ልጆች ናቸው። ቦፋ እንዴ በጣም ያሳዝናል። እንዴ በጣም እዛ ቦታ ላይ ኦርቶዶክሳውያን በማንነታቸው ታርደው ተገድለው ያየነው ነገር እጅግ በጣም ልብ የሚሰጥ በጣም ይዘገንናል። እንዴ አንተ የሆነ ነገር መናገር አለብን። እዚህ ጋር ዮኒ ቤትም እኔ ቤትም አላችሁ ትልልቅ አርቲስቶች በዚህ በአርሲ ላይ በተለያየ ቦታ እኔ እንኳን በአመት ውስጥ ከ7 በላይ ጭፍጨፋ አይቻለሁ። ኢትዮጵያ በጣም ያስጠላ ነገር ነው። ምን አይነት ጭካኔ! የትኛውም እምነት የማይለውን ነው እያደረጉ ያሉት። ሄድበት። ይሄ በጣም ጄኖሳይድ በንጹሐን ላይ ማድረግ፣ በተለይ በአማኞች ላይ ማንም በፈለገው ማመን ይችላል። በተለይ እምነት ያላቸው ቤተክርስቲያናቸው ሆኖ የሚያመልኩ ሰዎችን ጨፍጭፎ መግደል በጣም አሰቃቂ ነው። በጣም ማህተብ እየታየ ነው። በጣም የሚገርመው ማህተብ እየታየ ባለማህተቦች ናቸው እነዚህ የተደረጉት። አሁን እኔ መናገር የምፈልገው ምንድን ነው? እዚህ ጋር መናገር የምፈልገው እኔ አሁን ኢትዮጵያ ውስጥ ነው ያለሁት። ወንጀለኛ መንግስት ሲያስረውና ሲቀጣው አውቃለሁ። እነዚህ ሰዎች ምንን ተጠግተው ነው እነዚህ ንጹሐንን ዜጎች የጨፈጨፏቸው? ምንን ተጠግተው? ስለዚህ መንግስት በዚህ ጉዳይ ላይ ዝም ልትል አይገባም። በእውነት ለምን እኛ ግብር እንከፍላለን፣ ቫት እንከፍላለን። እኛ ኦርቶዶክሳውያን መንግስት በሚያስፈልገው ነገር ለልማትም ለምንም ቢሆን ሰፖርት እናደርጋለን። ስለዚህ ቤተ እምነታችንና አማኞችን ደግሞ መጠበቅ መቻል አለበት። አርሲ ላይ መከላከያ ሄዶ እንደዚህ ያደረጉትን ሰዎች በቁጥጥር ስር አውሮ ለፍርድ ቢያቀርብልን መልካም ነው። እንደ መቅረብም አለበት። ደስ ነው የሚለው። ሌላው ደግሞ በእስልምና ሽፋን ነው እንግዲህ ይህንን ነገር ያደረጉት። ስለዚህ የሙስሊም አባቶች ኡስታዞች ለምን ዝም አላችሁ? እኛን አይወክልም ብላችሁ እነዚህ ሰዎች ለፍርድ እንዲቀርብ መግለጫ መስጠት አለባችሁ።
እኔ አሁን ዛሬ ከአንተ ጋር የእውነቴን ነው የምልህ ሪያሊቲ ሳወራክ ይህንን ነገር ለመናገር ለምን አንተ ጋር ብዙ ሰዎች ስለሚገቡ ይህንን ነገር ለመናገር እና በሃይማኖት ሽፋን ኢትዮጵያ ውስጥ በሃይማኖት ሽፋን ማንም እንዲገደል አልፈልግም። ጴንጤም እንዲገደል አልፈልግም። ሙስሊሙም እንዲገደል አልፈልግም። በሃይማኖት ሽፋን ይሄ የኔ ፐርሰናሊቲ እምነቴ ነው። ዮኒ አዲስ አበባ ላይ ማን ነው መጥቶ የሚገለኝ? ማን ይገለኛል? አየህ ገጠር ውስጥ እኔ እናንተ ድምፅ ካልሆን ማን ነው የሚሆንላቸው? ይህን ማንኛውም እምነት ያለው በማንኛውም ያለ የሚያወግዘው እንኳን እሱን አይደለም። የዛሬ 8 ወር ወንድማችን ወንጌላዊ ማን ነው በጋሻው የተናገረው ስህተት ነው። በግልጽ ነው የምነግርህ። የዛሬ 10 ዓመት የሚናገረው የዛሬ 50 ዓመት ይናገረው ይሄ ንግግር ስህተት ነው። በትክክል አልቀበለው። በዛ በተናገረው ንግግር ላይ ይቅርታ መጠየቅ አለበት። ልክ አይደለም። አንድ ክርስቲያን የሌላውን ሞት የሌላውን መሰቃየት የሌላው ምን ማለት በፍጹም ኢሰብአዊ። ስለዚህ ወንድማችን በጣም ነው ማከብረው መወደው። ግን ይሄን ነገር መናገር የዛሬ 8 ወር አይደለም 8 ዓመት 10 ዓመት ብትናገረው እንደ አንድ ክርስቲያን ብልግና የወረደ ንግግር። ክርስቲያን ይቅርባይ ክርስቲያን በምንም መልኩ ላይ ይቅርባይ ነው እና ይሄን ንግግር ትክክል አይደለም ብዬ በፔጄ ስናገር ነበር። ዛሬ ልክ አክብር እንደዚህ ነው ይቀልዳል። ምንም አይነት ሃይማኖት ተከታዮች ይህንን ጉዳይ አሜን ብለን መቀበል መቻል የለብን። ለምን ይሄ ጉዳይ የትኛውም ሰው አይደለም እውቅና የሰጣቸው እነዚህ ገዳዮች አይታወቁም። ገባችኋል? በሆነ ሽፋን የመጡት አይታወቁም። የራሳቸው ጽንፍ አላቸው። ያንን የራሳቸውን ጽንፍ መንግስት ማስወገድ መቻል አለበት። ይህን ደግሞ እርግጠኛ ነኝ በአንድ ሳምንት ጊዜ ውስጥ የሆነ ሶሉሽን እንደምሰማ መፍትሄማ ይመጣል። መፍትሄ ይመጣል። አሁን ወደ እንትኑ ስንሄድ የእኔን ነገር ልንገርህ ደግሞ እችን ብቻ ልናገርና ከዛ ወደ እናንተ እንሄዳለን። ሌላው ደግሞ ኢትዮጵያ ውስጥ ያላችሁ አርቲስቶች እያያችሁኝ ስለሆነ ማለት ነው። ኢትዮጵያ ውስጥ ያላችሁ ኦርቶዶክሳውያን አርቲስቶች ለምን ድምፅ አትሆኑ? ፕሊስ ድምፅ ሁኑ። የእናንተ ድምፅ ቢያንስ ተሰሚነት አለው። ኦርቶዶክሳውያን ዘፋኞች ማለት ነው አርቲስቶች? አልገባኝ። ይቅርታ አንዴ ይህን ልናገር። አርቲስት ነው ማንም በቃ ቢያንስ እንኳን እምነት አላችሁ። ብትሞቱ እንኳን ገባችኋል የት ልትቀበሩ እንደምትችሉ ታውቃላችሁ። አሁን ላይ የጽድቅ የሆነን ስራ አድርጉ። ነገ እኮ ለእናንተ ስንቅ ነው። ገባችሁ? ወደ ቤተክርስቲያን የምትመለሱበት በቤተክርስቲያን የምትታቀፉበት ነገር ሊሆን ይችላል እና ድምፅ ሁኑ። በየትኛውም አጋጣሚ ባላችሁ የቲክታክ ፕላትፎርም፣ የፌስቡክ፣ የትዊተር የተለያየ ነገር አድርጉና ድምፅ ሁኑ። አመሰግናለሁ። ወደ ጨርሻለሁ። አላማ ይሄ ነው። ዮኒዬ በጣም ነው የማመሰግነው ስለተባለ ችግር የለውም። እኔም ይሄን መልዕክትማ እኔም ማስተላልፋለሁ። አታስብ። ከኔ ጋር መወያየት ምናምን ይላል። እናውራ አሁን ማውራት እንችላለን። ስለዚህ እኔም አይ በዚህ አጋጣሚ በእውነት እግዚአብሔር ምስክሬ ነው። እንኳን የኦርቶዶክስ ያደግኩባት አይደለም ማንም እስልምናም ሆነ ፍቅር ሲዝም የማይሆን ነገር በደል ሲደርስ ማየት አልወድም። ፍላጎቴም አይደለም። እኛ በሃይማኖት እኔና ደሚያው መወያየት እንችላለን። እንደዚህ በፍቅር የምንነጋገርበት መድረክ ወደፊት እግዚአብሔር ይፈጥረዋል ብዬ አስባለሁ። ፕሮቴስታንት ከኦርቶዶክስ ጋር፣ ሙስሊም ከኦርቶዶክስ ከሙስሊም ጋር እንደዚህ የምንወያይበት መድረኮች ይፈጠራል ብዬ አስባለሁ። ባናው በተሰቀለው ልጅ ስላገነ ደስ ብሎኛል። እንዴት ነው? ሰላም ነው? ምን ነው? በጣም ብዙ ጊዜ ሆነ ካየው ኪዮኒ በሰላም ነው? ረጅም ጊዜ አገናኝቶኝ። ቆይ እናወራለን አባቴ። ቆይ አንዴ ፖለቲካ ሰርቶብኝ ሄዳል። ደምረው ወይኔ ገደልኩት። ደምረውን አልፋታው፣ ጌታን አልፋታው። አከሳስሮኝ ልሄድ እንዲህ ደምሮ አልፈታውም። ጌታ እንደማልፋታው ደምረውን ንገሩኝ። አልፈታውም። አያችሁ፣ የኔን ሀሳብ ሳይሰማ ነው ደምረው መሄድ የፈለገው። ያውቀዋል፣ ምን እንደሆነ በደንብ ያውቃል። በፕሮቴስታንት እያለ በእምነት እንደሚጸደቅ ያውቃል። እምቢ አለኝ። ደምረው ያውቃል፣ በደንብ ያውቃል። ይሄ በስራ ያለ ሰው ፌል ያደርጋል። በስራ ያለ ሰው ፌል ያደርጋል። እና ላላመኑት ሰዎች ለብዙዎቹ ነው። ግን እንዳልነው በተግባር ማየት ነው። እኔ የማወራችሁ ምንድን ነው በተግባር በምናየው
አሁን በተግባር በምናየው በእምነት እንጸድቃለን፣ በስራ እንጸድቃለን የሚሰሩት ያሉት ሰዎች አሁን ብንጸድቅም ባንጸድቅም ክርስቲያን እንኳንም ክርስቲያኑን የሚሉ ናቸው። ብንጸድቅም ባንጸድቅም ያለ ስራ ጸድቃለሁ ብሎ ደግሞ ደረቱን የሚነፋ የጴንጤ ልጅ አለ። ግን በስራው ሲፈተሽ አብዛኛው መልካም ስራ ያለው ጴንጤው አሏቸው። በየቦታው በየጭፈራው ምናምን ማታገኘው እሱ ነው። እና እንዴት በሰው ይገመታል ታዲያ? እምነት ለማን ነው የምሰብከው? እምነት የሚሰበከው ለሰው እንጂ ለሌላ አይደለም። እና ያ ነገር አለ። ግን ላሻለ አልተመቸኝም። ደምረውን አልፈታውም ደምረው አቀሳስሮኝ ሄደ። ይኸው እየላኩለት ነው። አረ ደምረው አልፈታ። እሺ ደምረው እንግዲህ እምቢ ብሎኛል። ባወራው ደስ ይለኛል። የሚፈልገውን ተናግሮ ነው የሚሄደው፣ ግን ደስ ይለኛል። የሆነ ነገር ልበልና ወደ ጨዋታችን እንሄዳለን። እግዚአብሔር ይባረክ። እኛ በጨዋታ መሀል ነው የጌታን ቃል ሰው በሚገባው በስካቦኛ የምናጫውተው። ምን ይል መሰላችሁ? ሮሜ ሰዎች ምዕራፍ 9 ቁጥር 32 እና 33 የሚለውን ስክሪንሻት አድርጉ። እናንተም ይህን ስሙ። ምን ይል መሰላችሁ? ይህ ስለምንድን ነው? ምን ይላል? እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም ይላል። ከ31 ነው የሚጀምረው። ከዛ ምን ይላል? ይህ ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። በምን? ይህስ ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ ነው ይላል። እነሆ በጽዮን የእንቅፋት ድንጋይና የማሰናከያ አለት አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ ይላል። 32 ነው 33 አይደለም። ተሰናከሉ ይላል። አያችሁ፣ በስራ እንጸድቃለን የሚሉ ሰዎች ብዙ ጊዜ ሲሰናክሉ ነው የምታዩት። በእምነት እንጸድቃለን የሚሉት ምን ይሆናሉ? ሁልጊዜ ፍሬያማ ይሆናሉ። ሁልጊዜ በእምነት ያሉት ሰዎች ብዙ አስነዋሪ ቦታዎች ላይ አታገኙ። የኢትዮጵያውን ነው የማወራው። በሌላ ዓለም ላይ የተለያየ ልምምድ ሊኖር ይችላል። አሮን ኬር። በክርስቶስ ኢየሱስ በማመን ግን የምታፍርበት የምትሸማቀቅበት ነገር የለም እያልኩ ነው። ሌላው ኤፌሶንን ራሱ ላጥ ብሎ ያለፋት ነገር አለች። ኤፌሶንን ተናግሬ ወደ ሌላው እንሄዳለን። ኤፌሶን ምዕራፍ 2 ቁጥር 8 ጀምሮ ማንበብ ይቻላል። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የእግዚአብሔር ስጦታ ነው እንጂ ማንም እንዳይመካ ከስራ አይደለም ብሎ 4 ነጥብ አድርጎበታል። ማንም እንዳይመካ ምን ይላል? ከስራ አይደለም። ቃል በቃል ነው የሚናገረው። ማንም እንዳይመካ በስራዬ ጸድቃለሁ ብሎ የሰው ልጅ ሊመካ አይገባም። በስራዬ ጸድቃለሁ፣ እንዲህ ስለሆንኩ ጸድቃለሁ የሚል ትምህርት ብዙ ጊዜ አፈር ከቶታል ሰው። ያሬደው ሰላም ነው አባ። ለዛ ነው የስራ ጉዳይ ሳይሆን የእምነት ጉዳይ ነው። ሰው በቃ እንዲህ አድርጌ በስራ ይካካስልኛል የሚል አስተሳሰብ አለ። ስለዚህ ይህን ሰርቼ ይህን ጾሜ ይህን አድርጌ ምን እላለሁ ብሎ በቃ ይካካስልኛል የሚል ነገር አለ። እዛው ላይ ሮሜ ላይ መሄድ ትችላላችሁ። ሮሜ 10:3ንም ማንበብ ይቻላል። እዛው ትንሽ ጥቅሳ ጥቅስ ላብዛ። ጴንጤ አድርገውኝ የለ ችግሩ። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። አሁን ለምሳሌ ብዙ ጊዜ ይቅርታ መጥቀስ ስላለብኝ ነው። ጻድቁንትና የሚባሉ የተጻፈላቸው መጽሐፍ ተጽፎላቸው ያማልዳሉ የተባሉ ሰዎች አሉ። እራሳቸው እኮ አልጸድቁ። የእግዚአብሔርን ጽድቅ አያውቁትም። ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። ጻድቅንትና በረከታቸው ይደረግበት፣ ጻድቅንትና በረከታቸው ይደረግ። የራሳቸውን ጽድቅ ሊያቆሙ እንዲያርግ ያለው እንዲያስደርግ ያለው እያሉ ሲያወሩ
ስለዚህ ይሄ ነገር ትርጉም የሚያምኑ ሁሉ ይጸድቁ ዘንድ የክርስቶስ የሕግ ፍጻሜ ነው እና ጌታ ክብሩን ይውሰድ። ቃል በቃል ነው የሚለው። ወደ 6 ስትወርዱ ምን ይላል? የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። በክርስቶስ ያመነ ነው የሚጸድቀው እንጂ የሰራ ነው የሚጸድቀው የሚለው ነገር ላይ ብዙ ጊዜ የሚያወሩት ነገር ስህተት እንደሆነ ብራዘር ያውቀዋል። ግን ላፋ አለብኝ። አሁንም ፈልገዋል። ደሜን ከመፈለግ ወደኋላ አልልም። ነይ ደሜ ደሜ ነይ ደሜ ደሜ ኧረ ደምዬ ኧረ ደምዬ ደሜ ደሜ ደሜን እፈልገዋል። አልፋታው አቀሳስረኝ ሄድክ አይደለ? ደሜ ታፕታፕ አድርጉልኝ። ደሜን ሳይ ስማ፣ ኧረ ቆመሃል። ኔትወርክ አይሰራም። ኧረ ይሰራል። ምን ነው ስታወራበት አልነበር? ኔትወርክ አይሰራም። የምን ማጭበርበር ነው? ስታወራበት አልነበር እንዴ? ከኔ ጋር አውቆ ይዘጋኛል። ከኔ ጋር ስታወራ አልነበር? ቀውስ ይዘብኝ ትመጣለህ። ኔትወርክ አይሰራም። ኔትወርክ አይሰራም። ይሰራል። ደሜ ይሰራል። አቀሳስረኝማ አትሄድም። ኧረ ይኸውላችሁ ወይኔ አልፈታውም። ወይኔ ባኛው ወይኔ ባኛው ፍቅር ሲዝምን ለቆብኝ ይሄዳል። አልፈታውም። ለብቻው እኮ ላይቭ አለ። አይገርምም? ኔትወርክ አይሰራም ይለኛል። ለብቻ ስትሆን ነው የሚሰራው። ቆይ ለብቻ ስትሆን ነው ኔትወርክ የሚሰራው። ላይቭ አይደለም። አሁን አረንጓዴ የሆነ እኮ ስማኝ፣ ላይቭ እኮ ነበር። ከባድ ኔትወርክ ካልሰራ እኮ ትወጣለህ እንጂ ቁጭ አትልም ላይቭ። እኔ እኮ የሸገር ብራንድ ሸገርን መስራች ከሚባሉ የአራድዬ ጠግ ልጅ ነኝ። እንዴት ነው ይገባኛል። አንደርስታንዲንግ ቆይ እሺ። ምን ብዙ ቃኑ ነው ሲስተር? አረ ሚዩት ማድረግ ትችላለህ አባት። ቆየውን እያወረሽ አንድ ቆይ አውርድ አባት። ምንም ችግር የለማ። ስልኩን ይልፉታል። መኪና ውስጥ ትቶት መሄድ አይችልም። ሰው ማንም ዛሬ ስልክ አለ አስከብ ወስጄልሻለሁ። እንደዚህ በፊት አንድ ቀን ያገኘው ስልክ ስጭኝና በቃ ወይ ደግሞ የኔ ስልክ ለእሱ አስጫት። ሌላ ማለት አይፎን ከባድ ነው አባቴ። እድሜ ለኦርቶዶክሳውያን አይፎን ገዝተውልኝ የእነሱ እንትን ቢበሉኝስ አባቴ። አይ ነው አልኩሽ እኮ ሙጭልፍ ነው የሚያደርጉት። አላማዬን አሳካው እያለ ነው። አረ ይመች። እኔ ደስ ይለኛል። ችግር የለውም። የፈለገውን ቢል እኛ ክርስቲያኖች ሙዳችን እንደዛ ነው። ዋናው የእኛ ዓላማንም አልገባችሁም ማለት ነው። ዓላማ 2 አይነት ነው። አይ በቃ ፈርቶኛል። ምንም ማድረግ አልችልም። ተሳቀቀብኝ። እንዲማ አላሳቀው። የስራ ጉዳይ እንዲማ አላሳቅሽም ብሮዬ። በቃ ነው። እንዲማ አላሳቅም ብራዘር። በቃ አባቢ አነ በምን ተሳቅሽ? ዮኒ ሰማኝ። ዛሬ ማን ነው? ዛሬ የመጨረሻ 3 ቀን ዛሬ ነው የሚያልቀው። ምኑ ይሄ የሚዲያ ዘመቻው ዛሬ ነው የሚያልቀው። ገባ? ለምንድን ነው የሚያልቀው? ዛሬ ያልቃል። ለምንድን ነው የሚያልቀው እንዴ? ማለት ፍትህ እስካልተገኘ ድረስ ዝም ማለት ጥሩ አይደለም። አይ በቃ ታስተላልፋለህ። የግድ እኮ ጦርነት አንገባም እኛ። ገባ? ለመንግስታችን ማስተላለፍ ያለብንን ነግረነዋል። ከዛ መንግስት የሚያደርገውን ነገር ነው የምንጠብቀው። ከዚህ በኋላ መንግስት የሚወስነው አንድ ነገር ያልከው የደበረኝ ምንድን ነው? መጠቀም ያደረግኩት ማኛውን አልክ።
ይሄውን ይነፋል አይደለም ነግሬው ኮመንት አታበ ምን እንዳልኩ ለአንተም ነግሬያለሁ። እኔ አሁን ዛሬ አንተን የፈለኩ ይሄንን ነገር ለመናገር ስለምፈልግ ነው ብዬ አልኩ። ከዛ አንተ ምን አልከኝ? ሲወጣ ግን ለምን መጠቀም አደረኩት ለምን ትላለህ? እንደዛ አይደለም ያልኩት። እኔ ማስተላለፍ የምፈልገውን ነገር አስተላለፍኩ። አሁን ደግሞ ከፍቅር ሲዝም ጋር ይሁኑ ነው ያልኩት። ተረዳኛ እንጂ አንተ ለምን መጠቀም ያልኩት ጋር አንተ ነህ እንደ የምትፈቅድልኝ ከፍቅር ሲዝም ጋር መሆን አለመሆን እኔ ጋር አንተ ነህ እንደ የምትፈቅደው። ደስ አለህ እኮ ሲመጣ ምን ሆኖ ደስ የሚለኝ እኔ አፈናጠር እንደ ሳቅ እኮ ሳቅ በምን አድርገህ ታመጣዋለህ? እኔ ጋር ምን ያደርግልኛል? ምን ያደርግልኛል? እኔ ሳቄ መጥቶ አግኝቼውም አላውቅም። ብዙ ጊዜ ሆኖኛል። የምፈልገው ነገር የለም ከሱ። ምን ያደርግልኛል? ምንድን ነው የሱ ሰው እየጠቀም ለአንተ ግን አሁን ተናዳል። ኃጢአት እየሰራ ነው። አልተናደድኩም እንዴ? ይኸው ተናዳል። ንስሓ ግባ ንስሓ አላስገባ በጣም ተናዳል። እና ምን መሰለህ እኔ ያለው ግልፍተኛ ነበርኩ ምናምን ብዬ በስነ ስርዓት አፈላልጌ ያመጣው ሰው እንዲህ እየተጫወተ እኔ ፖለቲካ የምሰራ እንጂ የሚሰራብኝ ሰው ነው። ታውቀኛለህ። እኔ አላማዬን ጨርሻለሁ በአንተ ፊት። አሁን የምነግርህ ምንድነው አላማዬ? እኔ እናንተ ስንገባ በርካታ ሰው ይመጣል። ቢያንስ አንተ ጋር 900 እኔ ጋር 400 ሰው ነበረ። ገባ? ይህንን ሰው አላገኘውም። 1200 ሰው ይህን ጉዳይ ለመስማት አይመጣም። ይህንን ተጠቅሜ አደረጉ። እንዴት ነው የኦርቶዶክስ ልጆች በዚህ ጉዳይ ላይ የማይመጡት? ለምንድን ነው? ለሌላ ነገር ይመጡ የለ እንዴ? ለእንደዚህ አይነት ነገር መምጣት እንዴት ነው ያልቻሉት? እስቲ ንገረኝ። ስለዚህ ግድ የላቸውም እያልከኝ ነው? ኖ ግድ የላቸውም ምናምን እኮ አይደለም። ግድ ካላቸውማ ይመጣሉ ለእንደዚህ አይነት አይደለም። የኔና የአንተ ተከታዮች ይለያያሉ። የአንተ ተከታዮች ራሱ ለምሳሌ አንተ ተከታዮች የኔ ተከታይ አብዛኛው ጴንጤ ነው የምነግርህ። ጴንጤ ነው የሚከተልህ አብዛኛው። እኔ የምነግርህ ማለት ነው። እኔ በጣም ነው የሚገርመኝ ማታ ኮመንቱን በስድብ በቃ ያጥለቀልቁታል። አቤት እሺ፣ አንድ ቀን ማለት ነው። እሺ ጴንጤ ነው ስድብ የሚሳደበው እያልከኝ ነው? እንደው በጌታ ይሁን ጂሰስ ክራይስት ጴንጤ ጂሰስ ክራይስት። ይኸው እኔ ጌታ ምስክሬ ማልዋሽም። እኔ ስክሪንሹት አድርጌ አሳያለሁ። እኔ ልንገርህ አብጠልጥዬ እያንዳንዱን የጴንጤ ወንጌለኛ ሰድቤ አንድ መልስ የሰጠኝ ሰው የለም፣ አንድ ከአቤል አቡና በስተቀር። እኔ ማለት ነው እኔ እንደ ስክሪንሹት እያደረኩ የጴንጤ መርዝ የሆነ ስድቦችን አሳያለሁ። መርዝ የሆነ ቪዲዮ ሰርቶ አንተን የሚሳደብ ሰው አምጣ። ምን እና ምን ነው ቀወጥኩት አለ ግባ ሲል ምን ቀወጥኩ ታዲያ ቀወጥኩ። አባቢ በሰላም አዳማ ግባ ሸክል በቃ ጓደኛዬ ይመችሽ ማን ሸክል ኦልራይት አንተን ነገር እኔ ለምለው በጣም ነው የሚያስቀኝ። ኧረ ቤተሰብ ወይ ጠጃም ማለት ስድብ አይደለም። በነገራችን ላይ ጠጅ ሲጠጣ አይተው ጠጃም ቢሉት ስድብ አይደለም። ሌላ የሚሉት የለም። እኔ ቪዲዮ ሲሰሩ አይቻለሁ። ይኸው ጠጅ እየጠጣ ነው ጠጆ ብለው ደሜ ጠጆ ብለው ስሙን ሰጠውታልና ያስቀኛል። አይፎን ገዙልኝ ኦርቶዶክሶች። በአይፎን ነው እንደ ክርስቶስ የሚቀየረው? ኧረ አይነፋ። ኧረ ደስ አይልም ብራደር፣ እንደው ደስ አይልም። ብልግና ነው ይህ። ኦርቶዶክሶችንም አሰደቡ። ኦርቶዶክስ በአይፎን ምናምን የምትቀየር አይደለችም። በኦርቶዶክስ አይደለ ራስህ ፈልገ ተሰዳድበ ኦርቶዶክስ ሆናለሁ ብለህ ዝተህ ነው የተቀየርከው እንጂ ጴንጤ በጥቅማ ጥቅም አይደለም። ጴንጤ ክርስቶስን ብለህ የምትገባበት ነው። ይሄ ፋክት ነው። በስራ ነው የጸደቅከው። እኔ አሁን በስራ የሚባለው ያደክመኛል። ስራ አይደለም እና በማመን የሚጸደቅ እምነት አለ። ያ ደግሞ ተግባሩን የምታየው መንፈስ ቅዱስ በእኛ ላይ ይሰራል። እንኳን መንፈስ ቅዱስ ተስላ የኢላን ማስክ ተስላ ብቻውን የሚነዳ መኪና ሰርቷል። እኔ ምንም ሳላደርግ መኪና ብዙ ጊዜ ሰዎች ነበር የሚነዱት። ክሊክ አድርገህ አድርሶ ይመልሳል። እና እንኳን የኔ ኢየሱስ አይደለም ተስላ
ሰው ሰራሹ አድርሶ ሮቦት ስራን ይሰራልሃል። እና በስራ ጸድቃለሁ የሚባለው ስራ ተስላ ፈርሶባቸዋል። ኢላን ማስክ እኔ ዱርዬ ወሮ በላ ሌባ ሆኜ ሮቦቱን ብቻ ከገዛው ያ ሮቦት ይሰራልኛል ልል የምፈልገው ዱርዬውን እያልኩ አይደለም፣ ፎልሲፋይ ያደርገዋል እያልኩ ነው። ክርስቶስ ስትሆን ግን ሙሉ ስራውን ጌታ ኢየሱስ በመንፈስ ቅዱስ ይሰራልሃል እያልኩ ነው። ቫይበር እንዴት ነሽ አባቴ? እና ደምዬ ያው ቀምቀማው ምናምን ይመቸው ግርግሩ ይመቸዋል። እና አርቲስቶችን ሌላ ጥሪ አያደርግላቸው። በጌታ ሁኑ አትስፈኑ አይላቸው። አርቲስቶችን ግን ድምፅ ሁኑ ብሎ ይላቸዋል። በጌታ ሁኑ አይፈራም። ጴንጤ አይፈራም። ወደ ጌታ ኑ ነው የሚላቸው። ጴንጤ አይፈራም። ጴንጤ በጌታ ሁኑ አልዳናችሁም እያለ ነው የሚሰብከው ለአርቲስቶች፣ ለምኖች፣ ለዘፋኞቹ ማለት ነው። አይፈራም ጴንጤ። ጴንጤ ደስ የሚል አይፈራም። እየዘፈንክ ጴንጤ መሆን አችልም፣ አይፈቅድልም። ጴንጤ ነው ወንጌሉን ያስተምራል። ወንጌል ትማራለህ፣ ትገባለህ። ያ አዎ ደምዬ እግዚአብሔር ወየ ቫይበር እግዚአብሔር ይጠብቀው። ያነባል። ምን ይላል አሁን? አቤት የሚቀጠቀጠው ቅጥቀጣ ወደ ጌታ ከተመለሰ የደምዬ የሚረገጠው ነገር ሳስበው ገና ያስብ ረገጣው የደሜ ወደ ጌታ ከተመለሰ ረገጣው ወይኔ ሳስበው አሳዝኖኛል። እና በጣም እየሳኩ ነው። ደሜ መቸኛል። እንደ አሁንም ላይቭ ነው እንዴ ሰውዬ? በእውነት የላይቭ ነገር ተጠናውቶታል ማለት ነው። ሌላስ እረተኛ የሚያስቡልኝ አይመስሉም። ተኛ ሲልኝ የሚያስቡልኝ አይመስሉም። ግን ተኛ የሆን ማኛ ሲሉኝ እንዴት ውዬ እንደመጣው ታውቃለህ? አስበልኝ ነው? ለእኔ ተቆርቁረ ነው? ያ ዲቦዬ አስባችሁልኝ ነው? ኮፒ ሊንክ ታፕታፕ ኔዎቹ ተባረኩ። አስበልኝ ነው ዮኒ ተኛ የምትለኝ ወይስ ገና ለገና የሆነ የሚናገረው ነገር አናቴ ውስጥ ገብቶ ቀኑን ሙሉ ያዞረኛል ብለህ ያጥወለውለኛል ብለህ ነው? የኦርቶዶክስ ዘፋኞች አርቲስቶች ድምፁ ነው። እኔም ሆነው በእውነት ቤተክርስቲያን ሆነው ለታረዱ በጣም ያሳፍራል። ጌታን ያሳፍራል። ይሄ የሙስሊም ስራ ነው ብዬ አላስብም። ግን ሙስሊም ውስጥ ሆነው ጨካኝ አረመኔዎች ኦርቶዶክስን የሚጠሉ ጴንጤዎችን የሚጠሉ አሉ እና በግድያ የሚያምኑ ደግሞ ጨዋ ሙስሊሞች አሉ። ስለዚህ እኔ የሰሩት እጅግ አስቀያሚ ስራ፣ አረመኔ ስራ፣ አውሬ ስራ ነው። ይሄ ስራቸው እንዴት እንደሚያጸድቃቸው ግራ ነው የሚገባኝ። እኔ ሰው በመግደል እጸድቃለሁ ብሎ የሚያስብ ምን አይነት እብዶች እንደሆኑ በጣም ነው የሚገርመኝ። እና ለኦርቶዶክስ መጽናናትን እንዲሁም እባካችሁ ጠንክሩ። ወንጌል ላይ እኔ ለኦርቶዶክስ ጠንክሩ ባይ ነኝ። ወንጌል ላይ ጠንክሩ። ልጆቻችሁ የሚሰበሰቡ በወንጌል ነው። መንገድ ላይ ጴንጤ የሚሰብከው ምክንያቱም መንገድ ላይ ምን ይላል መጽሐፍ ቅዱስ ነው የሚናገረው። ሮሜ 10:17 መዳን ከመስማት ነው፣ መስማትም የእግዚአብሔር ቃል ነው ይላል። መንገድ ላይ ሆኖ ጴንጤ የሚለፈልፈው የእግዚአብሔርን ቃል ሰምቶ አንድ ሰው ቢድን ብሎ ነው። ራሱም አድነዋል። አንድ ሰው ቢድን ብሎ ነው መንገድ ላይ የሚሰብከው። ኢየሱስ ጌታ ነው እያለ በየቦታው በኩራት የሚናገርበት ያዳነ አምላክ ስላለው ነው። ያዳነ አምላክ ስላለው አንተ ልደበድበው ልታሳደው ምናምን የምታደርጉ ብዙ ሰዎች አላችሁ እና ያ ነገር ጥሩ አይደለም። ስለዚህ አሁንም ኦርቶዶክስን መግደል ይቁም። የኦርቶዶክስ ምዕመናንን ማሳደድ ይቁም። በወንጌል መነጋገር ይቻላል። ሰው ያንን ነገር ላለው ደሜ አንተ ስላልክ ሳይሆን ኦርቶዶክስ እኔ ያደግኩባት ቤተሰቤ ናት። ያ የማልፈልገው ነገር ስላለ ነው። የማልፈልገው ምንድን ነው? ከክርስቶስ ውጭ እንዲሰበክልኝ የምፈልገው የለም። ዜዝ ነው ባህል። ለዛ ነው እኔ ተቃውሞ ነው። ከኢየሱስ ውጭ የሚሰበክልኝ ምንም ነገር አልሰማም። የምስራች ብሎ የተሰጠኝ ወንጌል ተብሎ የተሰጠኝ ኢየሱስ ነው።
ማን ነው መሰብከኝ? ከዛ በኋላ ማን ልሰብከኝ? ማን አድኖኛል? ማንንም መሰብከኝ? ስለዚህ ያ ነው ችግር ያለው ብዬ ማስበው። ስለዚህ እሱን ነገር ማስተዋል በጣም ጥሩ። ሌላስ ምንድን ነው? ጥያቄ ካለ ተባረኩ። ስድብን አላነብም፣ የምናውቀው ነው። ኦፓልን እስቲ ላውራት። ሪስትሪክት ተደርጓል። የኦፓል ሪስትሪክት ተደርጓል። ሌላስ ማን አለላችሁ? ስለ ጸጉሬ ምን ይሁ እፎይ ለውይይት ሲጠራ እኔ ለውይይት እኔ ምንድን ነው መወያየው ከእፎይ ጋር? እኔ ተወያይ አይደለሁ። እፎይ ጋር እኔ ተወያይ አይደለሁ። እኔ አማኝ እንጂ ለውይይት የምቀርብ ሰው አይደለሁ። እንደ ደሜ አይነቱ ግን አያቅተኝም። እንደ ደሜ አይነቱ ማንተባተብ አያቅተኝ። ይኸው እየፈረጠጠ የሚወጣው እሱ ነው። እኔ ፈርጥቻ አልወጣም። ከገባው እተናነቃታለሁ እንጂ መውጣት የለም። ገብቻ ያለው ወድጄ ያን ነው። እሱንማ ግድ ይላል። ሌላስ ፒተር ወደ ኦርቶዶክስ ትመለሳለህ? ጥሩ። ኢየሱስ ብቻ ከተሰበከ ሁላችንም ጴንጤ ኦርቶዶክስ እንለዋለን በአንድ ስም። ከ1 እስከ 30 ያለው የኢየሱስ ስም ብቻ ከሆነ ሙሉ ጴንጤ ሁላችን። እኔ ብቻ አይደለሁም፣ ሙሉ ጴንጤ። ወደ ቀድሞ ቤታችን እንመጣለን። የአንድ ሰው ብቻ አይደለም፣ ሁላችንም ጴንጤ በሙሉ። ይኸው ጌታ ሙሉ ጴንጤ ከ1 እስከ 30 የኢየሱስ ቀን ብቻ ነው፣ የእግዚአብሔር ቀን ነው፣ ሌላው አይገባውም ብላ ያለች ጊዜ ገባ ሰተት ብለ ከዛ ኢየሱስ ጨረሰ። ሙሉ ጴንጤ ኦርቶዶክስ ይሆናል። ይሄ ነው ሲስተሙ። ከኢየሱስ ውጭ ምስራች አልተነገረንም፣ ወንጌል አልተነገረንም። ወንጌል በኢየሱስ ትድናላችሁ፣ በሕግ ትድናላችሁ የሚል ወንጌል የለም። ለዛ ነው እኛ ኢየሱስ የምንለው። ጴንጤ ዳቦ ከሰማይ ወርዷል ይላሉ። እውነት ነው ወይ? እንዴት ሳርዬ፣ እንዴት ነሽ? አወራረዱን ብትነግረኝ። ኢየሱስ ክርስቶስ እኮ ከሰማይ እንጀራውንም የወይን ጠጁንም ሙሉ አትርፎ ሰጥቷል። በጸሎት ብቻ፣ በጸሎት። መጽሐፍ ቅዱሳዊ ነው የኔ አባት ቢልና ቢያወርድ የሚለውን ነው መጽሐፍ ቅዱስ ላይ በተግባር የሚለውን ሌላ ሰው ቢያደርገው ልክ ነው ብዬ አምናለሁ። የሚለው የማይል ፈጥረ ከሆነ ግን ችግር ነው። የማይለውን ለምሳሌ ዮሐንስ 6ን ላንብልህ እስቲ፣ ለክፉም ለደጉም ለበዓሉ ድምቀት እያወራኝ ስለሆነ ማለት ነው። ዮሐንስ 6 ጴንጤ ጥቅሳም ነው የምለው ዝም ብዬ አይደለም። ምን ይላል? በጣም መወደው ነው በነገራችን ላይ። ከዚህ በኋላ ዮሐንስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጥብርያዶስን ባህር ነው። በሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓል ፋሲጋ ቀርቦ ነበር። የአይሁድ በዓልም ፋሲጋ ቀርቦ ነበር። ኢየሱስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። መቼም ምድራዊ የሆነ ሰው የሚያስበው እንጀራ ከየት ነው የሚገዛው? በገንዘብ ነው የሚገዛው፣ የነሱ ማለት ነው። እምነት ሲኖርህስ ነው አባቴ።
እምነት ሲኖር እንጀራውን ትገዛዋለህ ወይስ ጌታ ይሰጣል? እናንብበው። ከዛ ምን አለ ፊልጶስ? እያንዳንዳቸው ትንሽ ትንሽ እንኳ እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ደግሞም ገንዘብ አላቸው። የ200 ዲናር እንጀራ ቢገዛ ራሱ አይበቃቸውም ማለት። ከዛ ምን አለ? ከደቀ መዛሙርቱ አንዱ የስምዖንን ጴጥሮስን ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል? ኢየሱስም አለ የኔ አባት፣ የኔ ጌታ፣ የኔ ልዩ፣ የኔ ስጦታ፣ ይህን ወሮ በላ ማኛ የሚባለውን የቀየረ ጌታ ምን አለ? የኔ ድንቅ አምላክ ኢየሱስም ሰዎቹን እንዲቀመጡ አድርጎ አለ። ተቀመጡ፣ በቃ ሌላ ስራ የለም፣ ዱቅ በል፣ ዝም ብለህ ተቀመጥ፣ አሳርፋችኋለሁ አይደለም የሚለው የሱ ቃል የማቴዎስ ወንጌል ምዕራፍ 11 ቁጥር 33 ላይ ሸክማቸው የከበደው በሙሉ ወደ እኔ ነው አሳርፋችኋለሁ አይደል ያለው። ቁጭ በሉ አለ ኢየሱስ ክርስቶስ። ምን አለ? ኢየሱስም ሰዎች እንዲቀመጡ አድርጓል። በዚህ ስፍራ ብዙ ሳር በነበረበት ወንዶችም ተቀመጡ። ቁጥራቸውም 5000 የሚያህል ነበር። ወንዶቹ ብቻ ነው በዛ ዘመን የሚቆጠረው። ሴቶች አሉ፣ ልጆች አሉ። 5000 ነበር ያለው። 2 ዓሣ 5 እንጀራ። ከዛ ኢየሱስም እንጀራውን ያዘ። ምንድን ያደረገው ኢየሱስ? ምንድን ያደረገው ኢየሱስም አመስግኖም ለደቀ መዛሙርቱ ሰጠ። አመስግኖ ነው የሚለው። አመስግኖ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። እንዲሁም ከዓሣው በፈለጉት መጠን እንደፈለግ እንደ ዮዳብ ማለት እንደ ዮዳብ እንደፈለጉ ጠቀጠቁ። እንደ ዮዳብ ሆዳቸው እስኪቀደድ ለጠለጡት። ቡሌው ተበላ። ከዓሣው በፈለጉት መጠን የሚፈልግ 5 ዓሣ፣ የሚፈልግ 10 ዓሣ፣ የሚፈልግ በዮዳብ ሂሳብ በሙሉ እንደፈለጉት ለጠለጡ ቡሌው። ምንድን አመስግኖ ነው የሚለው። የተሰጠን ስታመሰግን ጌታ ይባርካል። እምልህ ለዛ ነው የተሰጠን። አመስግን፣ ሰጠኛል ጌታ ስምህ ይባረክ ስትል ያቺ ብርህ $1,000,000 ትሆናለች፣ ብዙ ትሆናለች። በተሰጠ ማመስገን ነው። እና ምን አለ? ከጠገቡም በኋላ ይላል ያቺ 2 ዓሣና 5 እንጀራ ከጠገቡም በኋላ ደቀ መዛሙርቱን አንድስ እንኳ እንዳይጠፋ የተረፈውን ቁራሽ አከማችሁ አላቸው። ስለዚህ አከማችሁ። ከበሉትም ከ5ቱ የገብስ እንጀራ የተረፈው ቁርስራሽ 12 መሶብ በሉ። 12 መሶብ ሙሉ ነበር። በልተው 5000 ሰው፣ ወንዱ ብቻ ሴቶች የሉም ይባል። 5000 በልተው በዮዳብ ሂሳብ ጥርግ አድርገው በልተው በቃ ብለው ያተረፉት 12 ሙሉ መሶብ ነበር ትርፉ። ከዛ እነዚህ ቀውሶች ሌላ ጥያቄ ያላቸው ደግሞ ደቀ መዛሙርቱ ያቸውም እንደሚለው በዚህ ምክንያት ኢየሱስ ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በታንኳ ገብተው በባህር ማዶ ወደ ቅፍርናሆም ይወጡ ነበር። አሁንም ጨልሞ ነበር። ኢየሱስም ገና ወደ እነርሱ አልመጣም ነበር። ብርቱ ነፋስም ስለነፈሰ በባህር ተናወጡ። 25 ወይም 30 ምዕራፍ ከቀዘፉ በኋላ ኢየሱስ በባህር እየሄደ ወደ ታንኳይቱም ሲቀርብ አይተፈሩ። እነሱ ያናውጣቸዋል። እምነት የላቸውም በጌታ ይናወጣሉ። በባህሩ 25 ያህል እንደቀዘፉ ነው እንግዲህ መናወጥ የጀመረው። ኢየሱስ ግን በባህር ላይ ሲራመድ አዩት። በባህር ላይ ወክ ያደርጋል። እርሱ ግን ምን አለ? እኔ ነኝ አትፍሩ አላቸው። እኔ ነኝ አለ። እነዚህ ሰዎች ተወዛግበዋል። ጌታ ኢየሱስ ክርስቶስ ያላሳያቸው ነገር የለም። አሁንም ይጠራጠራል። እዩ። ስለዚህ በታንኳይቱ ሊቀበሉት ወደዱ። ወዲያው ታንኳይቱ ወደሚሄዱበት ምድር ደረሰች። በነገው በባህር ማዶ ቆመው የነበሩ ሕዝብ ከአንዲት ጀልባ በቀር ሌላ ጀልባ እንዳልነበረች ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ
ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አዩ። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ አጠገብ ከጥብርያዶስ መጡ። ሕዝቡም ኢየሱስ ወደ ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባዎቹ ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም ወጡ። በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶች ስላያችሁ አይደለም። ክርስቶስ ያውቃል። ጥርግ አድርገው ስለበሉ ነው ጌታን የመሰገኑት እንጂ ውሃ ላይ ሲራመድ እኮ አይተውታል። የተከተሉ ግን ቡሌ አለ፣ የራበው ሰው አለ። አሁን ለምሳሌ ደምዬ ብራዘር ኦርቶዶክስ ተዋህዶ ወንድምና እህቶቼ አይፎን 15 ገዙልኝ አለ። ይሄውን ያስተቸዋል። እንደ አንድ ሰው ደም የሚያስተቸው ነገር ነው። አይፎን 15 ገዝቱልኝ እዚህ ከሚሉት ጋር ሆዳቸውን ጥርግ አድርገው ስለበሉ እንደገና ያበላናል እያሉ ነው የተከተሉት እንጂ ሌሎችን ምልክት ክርስቶስ ያደረገውን አላዩት፣ አቴንሽንም አልሰጡም። ክርስቶስ ደግሞ ያንን ፊት ለፊት ነው የነገራቸው። ስለዚህ ምን አለ? ስላያቸው አይደለም አለ። ለሚጠፋ መብል አትስሩ፣ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚሆን መብል የሰው ልጅ ለሚሰጣችሁ ስሩ። የሰው ልጅ ለሚሰጣችሁ ማ ለሚሰጥ ኢየሱስ ክርስቶስ ለሚሰጣችሁ ስሩ ነው የሚለው። እርሱን እግዚአብሔር አብ አትሞታልና። ይኸውልህ ይሄ ምን ስሙ እዚህ ጋር ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። እርሱን እግዚአብሔር አብ አትሞታልና። እንግዲህ እግዚአብሔር ስራ እንድንሰራ ምን እናድርግ አሉት። ይጄ ነው ጭውቴው። እዚህ ጋር በብዛት ስራ 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 ይባላል አይደለ? እቺን ነገር ልዘግባችሁ። አሁን ስራ 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 መስራት አለብህ ብሎ ወንድማችን ደምረው ላጥ ብለዋል። ስራ ስራ ብሎ አሁን እየሸቀለን ኦኬ ምን ብለዋል? እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርጋሉት? ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ የላከውን እንድታምኑ ነው። ስራችሁ ያለ ኢየሱስ ክብሩን ይውሰድ። ምንድን ነው ያለው? እንግዲህ ቅድም ስለ ስራ እያለ ብዙ ነገር ሊያመጣልኝ ፈልጎ ነበር። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናደርጋሉት? እንግዲህ ስራ ነው የሚሰጠ። ምንና ማን ነው የተጠየቀው? ኢየሱስ ጌታችን፣ አዳኛችን፣ መድኃኒታችን፣ ጠበቃችን፣ አማላጃችን ኢየሱስ፣ ፈራጃችን ኢየሱስ ነው የተጠየቀው። እራሱ ሲጠየቅ ምን ብሎ መለሰ? የኔ አባት ምን አለ? እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናደርጋሉት? ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው። እንግዲህ እንኪያ አይተን እንድናምነ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ አሉት። እንግዲህ እዛ ቦታ ሲያበላቸው ሲያጠጣቸው የነበረ ጌታ በባህር ላይ ሲሄድ እያዩት ምን ምልክት ታደርጋለህ ይሉታል። ሾጥ ነው። በዛም ዘመን የነበረው ፒፕል ሾጥ ነው። በዚህም ዘመን ያለው ሾጥ ነው። ምን እንደሚል ስሙት። እዚህ ጋር ምንስ ትሰራለህ አሉት። ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም አለ እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አለ። አሁን ለምሳሌ በሰው አማላጅነት እንድላለን እያሉ ብዙዎቹ በሞቱት ይማጸናሉ። የሰማይ እንጀራን የሚሰጠው እግዚአብሔር ከአባቴ እንጂ ከሙሴ አይደለም ብሎ ቃል በቃል ነው የነገራቸው። ምክንያቱም በሙሴ ዘመን ምልክቶች ነበሩ። ታስታውሱ እንደሆነ መሰዊያ ላይ ያቀረቡ ያ መስዋዕት ይታይና ከዓመት እስከ ዓመት ኃጢአት ይሰረይላቸው ነበረ። ከማንኛውም ኃጢአት ካሉበት መሰዊያ ላይ ያቀርባሉ። ያንን ይቀበላል ጌታ። ከዛ በኋላ ኃጢአታቸው ይሰረይ ነበረ። ያንን ምልክት ይፈልጉታል። ከዛ ምን አለ?
ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። መቼም ሆዳም የሚጠይቀው መቼም ስለ ሆዱ ነው። ጀለስ ሌላ ጥያቄ የለውም። ሆዳም ነው መቼም ስለ ቡሌ ይህም ቡሌ ስጠን አሉት። ምክንያቱም መራብ አይፈልጉም። ስለ ምግብ ነው እነሱ የሚያወሩት። እሱ የሚነግራቸው ስለ ዘላለማዊ ሕይወት እንጀራ ነው። ዘላለም ስለመኖር ነው። እነሱ እዮዳብ ናቸው። እዮዳብ ወንድማችን ናቸው። ቡሌ የት ነው ያለው ምግቡ? ምግቡን ስጠን እንብላ ነው ጨወቴውና ኢየሱስም እንዲህ አላቸው። አሁን ሊጣሉት ነው። ጌታ ኢየሱስን ሊጣሉት ነው። አሁን ተመልከቱ ምን እንደሚል እሱ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ኢየሱስ ምን አለ? እነሱ የሚበሉትም ፉድ ኢዝ ጉድ ነው። ፉድ ኢዝ ጉድ ነው። ኢየሱስ ደግሞ ምን አለ? ይሄ የዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ነው የምታገኙት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም አለ ኢየሱስ ክርስቶስ። ይሄን ነው ያለው። ናው ጥያቄ አለ፣ ችግር አለ እዚህ ጋር። ነገር ግን አይታችሁኝ እንዳላመናችሁ አልኋችሁ አለ። አይተውት አላመኑም። ይሄን በማለቱ እንዳላመናችሁ አልኋችሁ አለ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። አብ ነው የሚሰጠው፣ ወደ እኔ ይመጣል። ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም፣ ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና። እግዚአብሔር አብ የላከው የእሱን ምን እንዲፈጽም ነው? ትእዛዝ፣ የእሱን ነገር በሙሉ እንዲፈጽም። ልጅንም ይላል ምን ይላል? ከዛ ወርጃለሁና ከሰጠኝም ሁሉ አንድን ስንኳ እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው አለ። የላከኝ የአብ ፈቃድ ማን ነው? በክርስቶስ በኢየሱስ ማመን ነው። ምን ያለውን ይኸው እዚህ ጋር እርሱም እንዲህ አላቸው ይላል 35 ላይ የሕይወት እንጀራ እኔ ነኝ፣ ወደ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም። በሱ የሚያምን ማለት ነው። ስለዚህ የአብን ተናገረ። ከዛ ፈቃዴን ለማድረግ አይደለም እንጂ የላከኝው ፈቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝም ሁሉ አንድን ስንኳ እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው። ከዛ ምን ይላል? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ምን ይላል? ልጅንም አይቶ በእርሱ የሚያምን የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው። የዘላለም ሕይወት የምታገኘው በኢየሱስ በማመን ነው። እኔም በመጨረሻ ቀን አስነሳዋለሁ። እንግዲህ አይሁድ ከሰማይ ወረደኝ። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንገራገሩ ይላል። አንጎራጎሩና ይላል። አይሁዶች አሁን ጥያቄ አላቸው። ከሰማይ የወረደ እንጀራ እኔ ነኝ ይላል። ይህ ሰውዬ ምን አስበው ነው የሚሉት? ምንድን ነው የሚያወራው? ምንድን ነው የሚለው? እዚህ ጋር ነው ጨዋታ። አባቱና እናቱ ቃል በቃል ነው የሚናገሩት። እዚህ ጋር አባቱና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? የዮሴፍ ልጅ ነው። ዮሴፍ ያው እንጀራ አባቱ ነው እንደምታዩት አይደለምን አሉ። እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ታምር ነው፣ ትንግርት ነው። አሁን ለሙስሊም ወንድምና እህቶቼ ይህ ታምርና ትንግርት ነው። እግዚአብሔር አምላክ ከሰው ልጅ ተወለደ ሲባል ይደነግጣል። ትንግርት ነው። በሰውኛ አስተሳሰብ የማይሆን ነገር ነው። ከዛ ቃል በቃል ተናገረ። አባቱና እናቱ የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል። ከዛም የላከኝ
ከዛ እንዴት ይላል? ኢየሱስም መለሰ አላቸውም እርስ በርሳችሁ አታንጎራጉራሉ አታንጎራጉራሉ። የላከኝን አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻ ቀን አስነሳዋለሁ። ሁሉም ከእግዚአብሔር የተማሩ ይሆናሉና ተብሎ በነቢያት ተጽፏል። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ስሙ ይባረክ። አሁንም እናገራለሁ። ዮሐንስ 6:47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። በሹሉቃ የሚያምን አላለም፣ በማርያም የሚያምን አላለም፣ በገብርኤል የሚያምን በገለመሌ የሚያምን የሚል ትምህርት የለም። በእኔ የሚያምን የምትጨምርለት ሌላ የለም። አሁን ችግሩ እነ ሹሉቃ በዙ። እኔ ደላላ ነኝ፣ ጌታን የማገናኝ እኔ ደላላክ ነኝ ብሎ የሚመጣ ሰዋል። እኔ ደላላ ነኝ፣ እኔ በእኔ በኩል ጸሎት መጽሐፍ አለ፣ በእኔ በኩል ጸልዬ ነው ጌታን የምታገኘው ብሎ ይሸውዳል። የለም መጽሐፍ ቅዱሳዊ ትምህርት አይደለም፣ አጋንንታዊ ትምህርት ነው። አጋንንታዊ ትምህርት ከኢየሱስ የተጣመመ የኢየሱስን መንገድ አጣሞ በራሱ መንገድ የሚያመቻች ነው። ስለዚህ ይላል እዚህ ጋር የህይወት እንጀራ እኔ ነኝ አለ። ማጋ ነው እንጀራ ፍለጋ የሚሄደው? አዩ ኪርሜ ማጋ ነው የሚሄደው? እስቲ ንገረኝ። የህይወት እንጀራ እኔ ነኝ አለ ኢየሱስ ክርስቶስ። የህይወት እንጀራ እኔ ነኝ። ሌላ እንጀራ ተብሎ የህይወት እንጀራ ሌላ አለ? ማጋ ነው እንጀራ ፍለጋ የምትሄደው? ስንቱ ሌላ ቦታ አይደል እንደሚሳለው? ከየት በኩል ይስማ? ክርስቶስ ቤት በኩል የህይወት እንጀራ እኔ ነኝ እያለ ሸክማቸው የከበደ ወደ እኔ ኑ እኔ ያሳርፋቸዋለሁ እያለ ለኃጢአተኞች እንጂ ለጻድቃን አልመጣውም እያለ ይሄን ሁላ ቃል እኔ እውነትም መንገድም ህይወት ነኝ እያለ እኔ የህይወት እንጀራ ነኝ እያለ ሁሉ ነገር እያለ እሱን ትተው በሌላ የሚለምኑ ሰዎች አሉ። ይሄ ነው የሚያሳዝነኝ። ሁሉ ነገር ኢየሱስ እየተናገረ የሮሜ ሰዎች እንዳልኳችሁ መዳን ከመስማት ነው፣ መስማትም የእግዚአብሔር ቃል ነው ይላል። ይሄን ሁሉ እየሰሙ ሽፍት ያደርጋሉ። ትምህርቱ የተጣመመ፣ ግርግሩ የተጣመመ፣ ሆይ ሆይታው የተጣመመ ስለሆነ በዛ ያደርጋሉ። ከዛ ምን ይላል? የህይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱ። እንጀራ በልተህ መሞት አይቀር። ስጠቀጠቅ ብትውል ትሞታል። የህይወት እንጀራ ክርስቶስን ከበላኸው ማለት የክርስቶስን ቃል በሱ ካመንክ በሱ ከኖርክ ግን የህይወት እንጀራ በልተሃል። ጻድቅ ነህ። የዘላለም ህይወት አለ። መጽሐፍ ቅዱስ ነው፣ የሆነ ማኛ አይደለም የሚቀባጠር። ሞቱ ነው የሚለው። አባቶቻችሁ በምድረ በዳ መና በሉ ሞቱ። ምግብ በሉ ስጠቀጠቅ ብትውል ትሞታል። ጠቅጥቅ ስትልፍ ጎረድ ቆረጥ ጥብስ ስትል ብላ ሲጥ ማለት አይቀርም። አደይነት ዳይ ሳታምን ከሞት ችግር ነው። የህይወት እንጀራ ኢየሱስ ስለሆነ ማለት ነው። ስለዚህ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ጌታ ኢየሱስ ክርስቶስ ስሙ ይባረክ። ሰው ምን ይላል? ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ምን ብለዋል? ከዛ በፊት እዚሁ ጋር የህይወት እንጀራ እኔ ነኝ ብለዋል። ከሰማይ የተሰጠን እንጀራ እኛ የምንበላው ወንጌሉን ነው። ኢየሱስን ወንጌል ነው የምንበላው። ስለዚህ ያንን ይላል። ከዛ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ቃል በቃል ነው የሚናገረው። ሰው ከዚህ እንጀራ ቢበላ ዘላለም ይኖራል። እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ስጋው ማለት የታረደው ማለት ነው። የታረደው የተቀጠቀጠው ለእኛ ብሎ የተመታው። ቲናዬ እንዴት ነሽና እንጂ የምሰጠው ይላል እዚህ ጋር ዮሐንስ 6 አሁንም አንብቡት 51 ላይ እየደረስን ነው።
ምን ይላል? ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሕያው ተገሎ ታርዶ ተደብድቦ ሞቶ የተነሳ ሕያውን ማጥፋት የማይቻለው ሞት የማይገድበው ሕያው ኢየሱስ ነው። እንጀራችን፣ ምግባችን፣ ሁለመናችን ኢየሱስ ነው እና ይላል። ስለዚህ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። አሁን ሌሎቹ ስለ ቁርባን የሚያወሩ ሰዎች አሉ። ይሄ ሲነገር ልዘግብ መጽሐፍ ቅዱስ ምን ይላል? ሰዎቹ የሚሉት ቂጣ ተጠብሶ ቂጣ በጎመን የሚባለውን ይመስላቸዋል። ቂጣ በጎመን ይመስለዋል። ሰው ቁርባን እያለ ቂጣ እየሰጠ የሚያድነው ይመስለዋል። ሰው የሌለ ነው የሚያነብልህ። መጽሐፍ ቅዱስ የሚለውን አይደለም። እስቲ እናንብበው። መጽሐፍ ቅዱስ ምን ይላል? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ ይላል። ከዛ መጀመሪያ የተናገረው ምንድን ነው? እንግዲህ አይሁድ ይሄ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው እርስ በርሳቸው ተነጋገሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ይሄ ማለት እውነት ስጋውን መብላት ነው፣ ደሙን መጠጣት ነው። ቃሉ ነው የተጻፈው። ምን ብሎ ነው የጻፈው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖረዋል ዘንድ በእኔ ያመነ በእኔ የሚያምን በሙሉ ይድናል። በሱ የሚያምን እንጂ ስጋውን ቆርሰ እንደ ቁርጥ ቤት ስጋ እየተከፋፈልክ የምትበላው አይደለም። ቁርጥ ቤት ከዚህ በኩል የኢየሱስን ስጋ ቆርጠ ስጠኝ፣ የኢየሱስን ቆርጠ ስጠኝ እያል ተከፋፍለ የምትበላው አይደለም። ሰው የሚመስለው እንደዛ ነው እና ሳይኮሎጂካሊ ተመቷል። የኢየሱስን ቃል የኢየሱስን ማዳን መስበኩ፣ ምስራቹ፣ ወንጌሉ ኢየሱስ የሕይወት እንጀራ እንደሆነ መስበኩ ያ ነው ኢየሱስን ስጋውን ቃሉን መብላት ማለት እና ከዛ ይናገራል። ምን ይላል? ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም አብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል ይላል። የሚበላኝ ሲል ሰው የሚመስለው ስጋዬን የበላ ሲል የኢየሱስ ስጋና ደም የሚባል የሆነ የተቀመጠ ነገር ያለ የሚመስለው ሰዎች አሉ። ወንጌሉን ነው ስጋና ደም። ወንጌሉ የክርስቶስ ወንጌል እንጀራ ነው፣ ስጋው ነው፣ ደሙ ነው። ወንጌሉን ነው ማወራ ሰው። ከዛ ምን ይላል? በቅፍርናሆም ሲያስተምር ይህን በምኩራብ አለ። ከደቀ መዛሙርቱም ብዙ ሰዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው። ለምን? ሰዎች ያሰቡት የእሱን ስጋ ከሻንጣው ከጎኑ ከምን እየተባለ እየተቆረጠ የሚሰጣቸው ይመስላቸዋል። ተጨነቁ። ትምህርቱ ላልገባው እንዳልኩ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል አረ ስለ ቁርባን ነው የሚያወራው እያለ ሰው ይጮዋል። ለምን? የሚያስጨንቅ ትምህርት ነው ያልገባው። አረ በደንብ ነው የማነባው አታስቡ። 58ን አንብበው ነው ያልከኝ? እሺ ከሰማይ የወረደ እንጀራ ይህ ነው ይላል። ከሰማይ የወረደ እንጀራ ይህ ነው። ደግማችሁ ስሙ። አባቶቻችሁ መና በልተው እንደሞቱ አይደለም፣ ይህ እንጀራ የሚበላ ለዘላለም ይኖራል ይላል። ቃል በቃል ነው የሚናገረው። ይህን እንጀራ የሚበላ ከዛ ምን አለ? የሕይወት እንጀራ እኔ ነኝ የሚል ደግሞ ከዛ በፊት አነብላችኋል። የቱ ጋር 48 ላይ ስታነቡ የሕይወት እንጀራ እኔ ነኝ ብለዋል። እሱ የሕይወት እንጀራ ክርስቶስን መስበክ፣ በክርስቶስ ማመን፣ በክርስቶስ መኖር የሕይወት እንጀራ ማለት ያ ነው። ስለዚህ እዚህ ጋር የሚናገረው ምንድን ነው? ከዛ እየሄድን ነው እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታየው እንዴት ይሆናል? ወደ ትምህርቱ ሊሄድ ምን አለ? 61 ላይ ኢየሱስ ግን ከደቀ መዛሙርቱ ሰዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ማን ይሰማዋል? አሁን ለምሳሌ አንተ የእኔን ደም ከበላ የእኔን ስጋ ከጠጣ ነው የምትድነው ካልኩ ትደነግጣል። እሱ የሚናገረው ስለ መንፈስ ነው። በመንፈስ ስለሚበላው እንጀራ ነው። ሰው የመሰለው
ልክ አንዴ ይቅርታ ዘብዬ ሲያስተምር 12 ዶሮ የዶሮ ትምህርቱ ሐዋርያት ነዋል። እንግዲህ ወይኔ ካሁን ደስ የሚሉኝ አሁንም አድርሱልኝ የምወዳቸው ከኦርቶዶክስ አስተማሪ ያሉ መምህር ኒቆዲሞስ ዲበኩሉ ይቅርታ ዲበኩሉ ዲያቆን ዲበኩሉ በጣም ነው የሚደሉኝ። ይመቹኛል በጣም ካሁን ዮሐንስን በላሁት ካሁን ጴጥሮስን በላሁት እያልኩ እየተሳቀቁ ነው ከዚህ በኋላ የምበላው ብለው ሲቀልዱ አየሁ። ለምን የ12 የዶሮ ብልት 12 ሐዋርያት ናቸው ብሎ ዘብዬ ዘግቧል። ከዛ ካሁን መቋደሻ ስበላ ካሁን የሆነ ሐዋርያ በላው እያልኩ እየተሳቀቅኩ ነው ብለው ሲናገሩ ሰምቻለሁ። እና ያ ነው ያሳቀኝ። እና እዚህም ጋር የሚያስጨንቅ ትምህርት ይመስላል። ምን ሲናገር ኢየሱስ ክርስቶስ አጠገባቸው ቆሞ ስጋዬን የበላ ደሜን ያልጠጣ የዘላለም ሕይወት የለውም ካለ ይህ ምኑን ልበላው ነው እያሉ እየተጨነቁ ነው። የሚያስጨንቅም ትምህርት ነው። እና ምን አለ እንዲህ ምን አለው? ከዚያ የሚያስጨንቅ ትምህርት ነው አሉ። ለአንብበው ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል ብለው አሉ ማለት ነው። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራገሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን ብሎ ጠየቃቸው። ይጠይቃል። ኢየሱስ ክርስቶስ የእኛ ወዳጅ፣ የእኛ አባት፣ የእኛ ጻድቅ፣ የእኛ አዳኝ ይጠይቃል። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወት የሚሰጥ ምን አለ እዚህ ጋር ጌታ እዚህ ጋር ሲዘግብ ስማ። ጌታ ኢየሱስ ሲዘግብ ስማ። እዚህ ጋር ስለምን እያወራ እንደሆነ እዚህ ጋር ስክሪንሻቱንም ላጠጣ ምን እንደሚል ስማ። ሕይወት የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። ምን አለ? ሕይወት የሚሰጥ መንፈስ ነው። ሕይወት የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው አላቸው። አየ ቁርባን ብለህ ስትሯሯጥ የምትውል ወንድምና እህቶቼ፣ ቁርባን ኢየሱስ ክርስቶስ ያወራው ስለ መንፈስ እንጂ ስለምጠቀጥቀው ቡሌ አይደለም፣ ስለ ምግብ አይደለም። እዩዬ አየ አይደለም። መጽሐፍ ቅዱስ የሚነግረው ያንን ነው። ስለ ቁርባን ነገራቸው፣ ስለ እንጀራ ነገራቸው፣ ስለ ሁሉ ነገር ተናገረ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲልህ ምን እያለ ነው የሚለው መጽሐፍ ቅዱስ እዚሁ ጋር ይነግርሃል። ምንድን ነው ያለው? ሲያንጎራጉሩ ያሰናክላቸዋልን ብሎ ጠየቃቸው። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወት የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ስለዚህ ኢየሱስ ክርስቶስ የሕይወታችን ጌታ፣ የሕይወታችን አጋር፣ የሕይወታችን ሁሉ ነገር የምንለው ለዛ ነው እንጂ ስጋና ደም ተብሎ በየቦታው የሚሰጥ ምግብ ነው ማለት አይደለም። ስለዚህ ነገር ግን ከእናንተ የማያምኑ አሉ። ይህን ሲናገር ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፈው የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበርና ኢየሱስ ምን ማምኑ እንዳሉ እሱን አሳልፈው እንደሚሰጡት ይናገር ነበርና ደግሞም ስለዚህ አልኋችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም። ሁሉ ስጦታ ከአብ እንደሆነ ነው የሚናገረው። ከዚህም የተነሳ ደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱም ጋር አልሄዱ። ደነገጡ። ይህ ትምህርት አሁን ኢየሱስን ሕይወት ነው ብሎ ኢየሱስን የሕይወት እንጀራ እኔ ነኝ ያለው ትምህርት ጎረበጣቸው። ስለ መንፈስ ቅዱስ ነው የሚያወራው። እነሱ ግን እንደ ዮዳ ወንድማችን ፉዲስ ጉድን ነበር የፈለጉት። የተከተሉትም ምግብ ሊበሉ ምግቡን ሊሰለቅጡ ነበር። አሳውን እንጀራውን ምናምን ሊልፉ ነበር የመጡት። የመንፈስ ምግብ ሲመግባቸው አልተመቻቸው። ጭራሽ አሳልፈው ሊሰጡት እዛ ውስጥ የነበሩ ሰዎች እንደነበሩ ክርስቶስ ያውቅ ነበር አለ መጽሐፍ ቅዱስ ነው የሚናገረው። ከእርሱም ጋር አልሄዱ። ስለዚህ ለቡሌ ብለህ የመጣ
ላትቀበሉ ላትወደው ትችላል። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁ ነው አላቸው። ጠየቃቸው። እነሱ ልትሄዱ ትወዳላ? ሌሎቹ ጥለው ሄዱ። በቃ አልፈለጉም። ይህን አይነት ትምህርት የመንፈስ ቅዱሳዊ ትምህርት አልፈለጉትም። ጥለው ሊሄዱ ፈለጉ። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁ ነው አለ። ስምዖን ጴጥሮስ ምን አለ? ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ አሉት። የዘላለም ሕይወት ቃል አለ አሉት። እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። አሁን እዚህ ጋር ነው ጴጥሮስ ስምዖን ይህን ሲመልስለት ኢየሱስ ክርስቶስ ምን እንደሚለው ልዘግብ። ኢየሱስም እኔ እናንተና 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ማንን ይመስላችኋል? ከእናንተ አንዱ ዲያብሎስ ነው። ያውቃል እኮ ኢየሱስ ክርስቶስ ይሁዳ እንደሚሸጠው ያውቃል፣ ግን መርጦታል። ክርስቶስ ለሁሉም እንደመጣ ማሳያ ነው። ለሁሉም ኢየሱስ ክርስቶስ የሚሸጠውን ይሁዳን ያውቀው ነበር። እያወቀ ነው የመረጠው። ገና ሳይሸጠው እያወቀ ግን መርጦታል። ስለ ስምዖንም ልጅ ስለ አስርቆቱ ይሁዳ ተናገረ። ከ12ቱ አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለው ነው ይላል። ላችሁ የምንፈልገው ምንድን ነው? አንዳንዴ በምድር ላይ ያለን ራሱ በጣም የሚወዱን መሳይ አስመሳይ ጓደኞች እንዳለን ታውቃላችሁ። ወዳጅ የሚመስሉ ምን የሚመስሉ ሲያጨበጭቡ ይውሉና የሆነ የእናንተ ሲቹዌሽን የእናንተን ችግር ወይም የገጠማችሁን ምናምን ስታወሯቸው እብስ ብለው የሚጠፉ ደስታቸው በዛ ጉዳይ ኧረ አልተመቸኝም ቢዚ ሆኜ ነው ምናምን እያሉ ድራሻቸው የሚጠፉ ሰዎች ይሁዳዎች እነሱ ናቸው። እናንተ ቤት እኮ ሲልከሰከሱ ነው የሚውሉት። የእናንተ ያልሞላላችሁ ጊዜ ምን ያላችሁ ጊዜ እናንተ ቤት ሲርመጠመጡ ነው የሚውሉት። ኧረ የአራድዬ ልጅ እንደው ጥሩ ወንጌላዊ ጥሩ እንደዚህ ይሉና የሆነ ጊዜ ላይ ወይ ታማችሁ ሊሆን ይችላል፣ የሆነ ነገር ተቸግራችሁ ሊሆን ይችላል። ህይወት እንግዲህ አጋጣሚ ናት። በስጋ ልትፈተን ትችላለህ። የሆነ ችግር ሀዘን ሊደርስብ ይችላል። ምን ሊደርስብ ይችላል። የዛኔ ድራሻቸው እንኳን አታገኘው። ከዛ ደግሞ ያንን ነገር አስተካክለ ሲመቻችል መልሰው ደግሞ ብለው ይመጡላል። ስለዚህ እናንተ ለእኔ ወዳጆች የምዘግብ ወንድምና እህቶቼ የምነግራችሁ ነገር ቢኖር እምነታችሁ በሙሉ በጌታ ይሁን። ሰው ሲቀርባችሁ ጸሎት አድርጉበት። በተለይ ክርስቲያን በማንም እምነት ኑሩ። በኢየሱስ ክርስቶስም ይሄ ሰው እግዚአብሔር አንተ ነህ ወይ ወደ እኔ ያመጣኸው አንቺን ያመጣልኝ እግዚአብሔር ነው ወይ ብላችሁ ጸሎት አድርጉ። ከእግዚአብሔር ያልሆነ በሙሉ የእናንተ መከራን ያበዛዋል። ምክንያቱም ሚስጥር ብላችሁ ትናገራላችሁ፣ ሚስጥር ታወራላችሁ። ወዳጄ ነው ብላችሁ ታወራላችሁ። ሚስጥር የጸባችሁ ጊዜ ዘርግፎት ቁጭ ነው የሚያደርገው። ሙሉ ዶክመንትን ዘርግፎ ቁጭ ያደርገዋል። ስለዚህ ጥንቃቄ ያስፈልጋል። ኢየሱስ ክርስቶስ በመንፈስ የሚመለክ ነው። እንዲሁ የምናመልከው ስናመልከው በመንፈስ ቅዱስ የሚጎበኘን አምላክ ነው። ጥለውት ነው የሄዱት። የጥለውት የሄዱት ብቻ ሳይሆኑ ከ12ቱ አንዱ እሱን እንደሚሸጠው እያወቀ ነበር የመረጠው የኛ ጌታ። ስለዚህ በእናንተም መካከል የማወራው ምንድን ነው? ወዳጆች ሲኖራችሁ እውነቴን ነው ከጭብጨባው ጋር አብሮ የሚሄድ የሚመላለስ ሳይሆን በጌታ ጸልያችሁ እግዚአብሔር አምላክ ሆይ ይሄ የቀረበኝ ሰው እንደ እውነተኛ አድርገው። የሚፈልገውን ስትናገሩ እኔ አሁን የአንዳንድ ወዳጆች ነበሩ እማውቃቸው እዚህ ሶሻል ሚዲያ ላይ ልክነ አዎ ሲል ይቆይና እሱ የማይፈልገውን ስትናገር ወዳጅነቱን ቀርፎ ጥሎ ሄዳል። በዚህ ጉዳይ ማልደራደርበት ጉዳይ ሂጂ የትም እንጦሮጦስ መሄድ ይችላል። የያዝኩት አምላክ ማንም የማይችለውን ነው። ማንም እንጦሮጦስ መግባት ይችላል። አትፍሩ። የያዛችሁት አምላክ እናንተን የሚያድን እንጂ አሳልፎ የሚሰጥ አይደል። አሳልፎ የተሰጠ አምላክ እንጂ አሳልፎ የሚሰጥ አምላክ የለኝም እኔ እናንተም ጭምር።
አሳልፎ የተሰጠ አምላክ ራሱን አሳልፎ ለእኔ የሰጠ እንጂ እኔን አሳልፎ የሚሰጥ አምላክ የለኝም። ቢኖር በጸጋው ነው የምቀበለው። አሁን ዮኒ ማኛ በህይወት ባይኖር ደስታዬ በኢየሱስ ነኝ። ምንም ማሰብ የለብኝ። ዮኒ ማኛ ምን መሆኑ ሞተ፣ በኢየሱስን ሰብኩ፣ ስለ ጌታ መስክሩ። ሌላ ጊዜ ተሳድቦ ነው የምትለኝ። ተሳድቦ ይበለው ደግ አረገ ነበር የምትለኝ። አሁንስ በጌታ ነው ያለው። በጌታና እውነትን በመናገር እውነትና በጌታ በመናገር ነው ያለው። ስለዚህ ጌታ ክብሩን ይውሰድ። ለሌሎቻችሁም አንዱ አጋጣሚ ሆኖ ጠይቆኝ ብዙ ወንጌል እንድናገር ስላረከኝ፣ በተለይ አንድ ኦርቶዶክስ ወንድሜ እግዚአብሔር ብርክ ያርግ። ደሜ መጥቶ ደምለው በስራ ድናለሁ በስራ ጸድቃለሁ ብሎ ያወራውን ትምህርት ኢየሱስ ክርስቶስን የህይወት እንጀራ እንደሆነ ቢያምን ጸድቆ ድኖ ነበር። አትስራ አላለም። ምክንያቱም አዳምን ሲፈጥረው ጥረግረ ብላ ነው። የህይወት መዳኛ መንገድ ግን ከኢየሱስ ውጭ ማንም እንደሌለ ከመንፈስ ነው አለ። ስጋና ደም ሲል ከመንፈስ እንጂ መጽሐፍ ቅዱስ የሚለው ምን አይደለም፣ ይሄ ምግቡን መጠቅጠቅ አይደለም ለማለት ፈልጌ። ክብር በሉልኝ።